የማቀው የጌታ ድምጽ መጣና ዛሬ ርዕስ አድርጋችሁ የምትጽፉትን ነገር ጌታ ጠየቀኝ። በቃ እንደዚህ ነው ያለኝ። የማቀው እግዚአብሔር አምላክ እያንዳንዳችን የሚያወራበት የራሱ መንገድ አለ አይደል? እኔ በማቀው መንገድ መጣና he just asked me አንድ ጥያቄ ነው የጠየቀኝ። ልጄ ዋና ነገርህ ግን ምንድነው አለኝ። ከዛ አሁንም በማቀው መንፈስ ወደ ውስጤ የሆነ ነገር ይመጣል። እኔ እኮ ግን አብሬህ አሁንም አለሁ አለኝ። እንባይ ይመጣል እኔ ይሄን ሳነሳ። እኔ እኮ አልተወሰድኩብህም እኔ አለሁ አለኝ። ሊትራሊ ከዚህ አካባቢ የሆነ ነገር እዚህ ጋር መጥቶ ግጥም ሲል ነው የሚሰማኝ። ፈገግ አልኩ፣ ተነሳሁ። ከዛ ማሾፍ ጀመርኩ እና ምን እያልኩ ማሾፍ ጀመርኩ? እኔ እኮ ለአቅመ መሰረቅ ራሱ የበቃሁት በጌታ ነው ማለት ጀመርኩ። እቃ የተመለሰ አልተመለሰም፣ ሌባው ተያዘ አልተያዘም። አሁን የቅድሞቹን ፋክተሮች እንዳትገቡ፣ እሱ አይደለም መልእክቴ። መያዝ የለበትም ወይ ምናምን እሱ አይደለም። ምንድነው ግን ከዛ ከነበርኩበት ዲፕ ሶሮ ያጽናና ካልከኝ አንድ ጥያቄ፣ ዋናዬ ግን ምንድነው? እኔ እኮ አለሁ አለኝ ጌታ። የኔ ልጆች አንድ ጥያቄ ጠይቄ ነው እቺን 45 ደቂቃ አሁን አንድ 20 ደቂቃ ስለፈልፍ ሳልጨርሰው አልቀርም። ዛሬ እሱኑ ጥያቄ ነው ዳይሬክት ወደ እናንተ ፎርዋርድ ማረገው። ምንድነው ዋና ነገራችሁ? እንዴት ደስ እያለኝ እንዳለ። ምንድነው ዋና ነገር ማለት እማታስነኪው? እኔ ሂሳብ ጎበዝ አይደለሁም፣ ግን አንዳንዶቻችሁ ትበልጡኛላችሁ። ትዝ የሚላችሁ ከሆነ ኢሪዲዩሲብል ሚኒመም የሚባል ነገር አለ። ትዝ ካላችሁ ለምሳሌ ብዜቶች ሆነው አሁን ለምሳሌ የአምስት ቤት ዝም ብዬ ከግማሽ ዝም ብዬ ከ30 ብነሳ 30 25 20 15 10 5 እያለ ከ5 መውረድ አትችልም። ከዛ ማነስ አይችልም። ኢሪዲዩሲብል ነው። ልክ ነኝ አይደል? ሪዲዩስ ዳትስ በቃ ከዛ አታልፍም። የአራት ቤት አሁን 16 12 8 4 ብለህ አይወርድም። ምንድነው የመጨረሻ ከዚህ ዝቅ ማለት አልችልም የምትለው ዋና ጉዳይ? እስ question የመኖርና ያለመኖር ጉዳይ ነው። በዚህ እንዳትመጣ። ጫማዬን መውሰድ ትችላለህ፣ እንትኔ ጋር መርገጥ ትችላለህ፣ በእንትኑ መደራደር እንችላለን። ለእንትኑ ይሄንን ያክል ከከፈልክ እጥፍ አድርጌ እሰጥሃለሁ። ይሄን ግን እንዳትነካው የምትለው ዋና ነገርሽ ምንድነው የኔ ልጅ? ይሄን ምስጌንም እኔንም ፓስተሮች አባቶቼንም የሚመለከት ጥያቄ ነው። ለዛ ነው ለሁሉም ምንድነው ዋና ነገራችሁ? ዛሬ ማለዳ በእነዚህ 5 ቀናት ምን ቢወራ ነው ሸሚዛችሁን ቀዳችሁ ወንበር ለሁለት ብትሰነጥቁት? ምንድነው የእናንተ ዋና ነገር? የዚህ ፕሮግራም አስተባባሪዎች ዓርብ ዕለት ፕሮግራማችሁን ጨርሳችሁ ወይ ቅዳሜ እሑድ አልቆ ቁጭ ብላችሁ ኢቫሉዌት ስታደርጉ ምንድነው ዋናው ነገር? ይገባል? እኔ ልጅ ማወራው አይደል? ተባረኪልኝ። ሁለተኛ የደስታችሁ ጥግ የሐዘናችሁም ጥልቀት የሚሆንለት ዋና ነገር ምንድነው? ሶስተኛ ዋና መጓደጃ ምንድነው? ዋና መጓደጃ አለኝ እሺ የምትለው በሌላ አቅጣጫ ማትሸማቀቅበት እንትን ስለሌለኝ ምናምን ሳትል ማለት ነው። እንትን ዋና መጓደጃ ሰዎች ሲጠይቁ ሲያወሩ እንደ አውታሩ መዝሙር አለኝ የምለው ከምንም ከማንም እንትን ዋና ነገር አለኝ የምትለው። ለምሳሌ ራስን ስታስተዋውቅ ምንድነው የምትለው? ቅቡአነ ሐዋርያተነ ሐዋርያ በማገልገልና በአገልግሎት ላይ ትልቅ ሚና ያለኝ የዝናዬና እንትኔ ምስጌ ነው ዋና ነገር። ምነው ለሰው የምታሳየው ገና the first day ስትተዋወቅ ብድግ የምታደርገው አለኝ የምትለው እንቁልልጭ የምትልበት ዋና ነገር መጓደጃ እሱ ካለ ይገባል። ምስኪን የማወራው ነገር ክሊር ነው። ርዕሳችን ዋና ነገር ነው። እነዚህን 2 ቀን እናሳልፈው። ከዛ ግን በጣም ኮሪደር እየከፈትን ብዙ ርዕሶች እናነሳለን። አሁን ከአንደኛው እናንሳ። ምንድነው ዋና ነገራችሁ የኔ ልጆች? የመጨረሻው ዋጋ የምትከፍሉለት
መነሻ ላይ ያነበብኩትን ጥቅስ አሁን እንመለስ። አንደኛ ነገሥት መጽሐፍ ምዕራፍ 20 ቁጥር 1 ጀምሮ አይደል ያነበብኩት? ከቁጥር 1 እስከ 4 ናቡቴ የሚባል ሰው አለ። የወይን ቦታ አለው። ሌላ ደግሞ አክዓብ አለ። አይሆፕ አክዓብን ታውቁታላችሁ። የኤልዛቤል ባል አክዓብ ማለት አንድ የሆነ የሰፈር ሰውዬ አይደለም። ሰሜናዊን ክፍል 10ን ነገድ ይዞ የሚያስተዳድር ንጉስ አክዓብ። ስሙኝ የኔ ልጆች፣ ንጉስ አክዓብ። ንጉስ አክዓብ ደግሞ ሌላ ማን አለ? ናቡቴ። ናቡቴ ምን አለው? የወይን ቦታ። አክዓብም መሬት አለ። በኋላ ንጉስ አክዓብ አንድ ተራ ሰው አይደለም፣ አንድ የሆነ መደበኛ ሰው አይደለም። ንጉስ አክዓብ፣ ይሄ ዋናው አክዓብ፣ አስተዳዳሪው ንጉስ አክዓብ የኤልዛቤል ባል መጣና ናቡቴን አንድ ጥያቄ ጠየቀው። ምናልባት መሬት የሚያስፈልግ ከሆነ ከዚህ የተሻለ ሊትራሊ እንደዚህ ነው፣ ከዚህ የሚበልጥ ንጉስ አይደለሁ፣ አስተዳዳሪ አይደለሁ፣ ከዚህ የሚበልጥ እሰጣለሁ። ትንሽ ታግሳችሁ ስሙኝ። ከዚህ የሚበልጥ ምን እልሃለሁ? እሰጣለሁ። አይ እኔ መሬት አልፈልግም ደግሞ ካልክ ዝም ብሎ የሆነ የኪስ ገንዘብ ሳይሆን አንዳንድ ቃላት መጽሐፍ ስታነቡ ዝም ብላችሁ መጽሐፍ ቅዱስ ስታነቡ ዝም ብላችሁ አትለፉ። የሚገባውን ያክል ገንዘብ እሰጣለሁ። ሶስት ነገር ያዛችሁ። ሲጀምር ሰውየው ንጉስ ነው። ዝም ብሎ ራሱ ሰፈር መጥቶ ናቡቴ ሲል ራሱ ውሰደው ነው ማለት ያለብህ፣ ሳይጠይቅ ራሱ። ምናልባት አንተ ወይን እርሻ አካባቢ መጥቶ አይኑን እንደዚህ ቢል መዛመድ ነው የሚሻለው፣ ፍሬንድ መሆን ነው የሚሻለው፣ የቅርብ መሆን ነው የሚሻለው፣ የሱ ወዳጅ መሆን ነው የሚሻለው። ንጉስ ጋር ገና ዝም ብሎ ራሱ ሲል መሬቴን ፈለግከው እንዴ ማለት አለብህ። ናቡቴን ግን እንደዛ ብሎት አይደለም። ጭራሽ የተሻለ መሬት ልስጥህ፣ አሁን ልናገር ነው፣ የተሻለ መሬት ልስጥህ፣ እምቢ ካልክ ደግሞ የሚገባውን ገንዘብ ልስጥህ አለው። ናቡቴ ግን ቃል በቃል እንደዚህ ነው ያለው፣ ከንጉስ ጋር መዛመድ ቢሆን ይቅር፣ ዋና እሱ አይደለም። የኔ ልጆች ዛሬ እኮ እኛ እያታገለን ያለው ከንጉስ ጋር መዛመድ ሳይሆን ትምህርት ቤት ውስጥ አሪፍ የሚመስሉ ልጆች ጋር መዛመድ ነው እኮ እያሸነፈ ነው ያለው። ስታይለኞቹ አሪፎቹ አሉ አይደል? ከንጉስ ጋር ወዳጅ መሆን ሳይሆን ሊትራሊ ፋራ መባል እኮ ነው እኛ እየከበደ ነው ያለው። ናቡቴ እምቢ። ለምን? ናቡቴ ከንጉስ ጋር መዛመድ እያለ ናቡቴ የተሻለ መሬት እየተሰጠ ቀይረው፣ ናቡቴ የሚገባውን ገንዘብ እየተሰጠ ለምን? የአባቶቼ ርስት፣ አዲሱ መደበኛ ትርጉም ካየ አጽመ ርስቴን ይላል። ምን ማለት ነው? አይሁድ መሬት የሚሰጠው እግዚአብሔር ነው ብለው ነው የሚያምኑት። እውነትም እሱ አይደል ያከፋፈላቸው? ምን እያለ ነው? አባቶቼ ከእግዚአብሔር የተቀበሉትን ይህንን ነገር አባቶቼ ዳይሬክት ከእግዚአብሔር የተቀበሉትን ይህንን መሬት አጽመ ርስት ደግሞ እየተቀባበሉ መጥተው እኔ እጅ ላይ የደረሰውን የእግዚአብሔርን ስጦታ ከእግዚአብሔር የተቀበልኩትን ስጦታ በምንም አልቀይረው። የኔ ዋና ጉዳይ ከንጉስ ጋር መዛመድ አይደለም። የኔ ዋና ጉዳይ የተሻለ መሬት አይደለም። የኔ ዋና ጉዳይ ገንዘብ አይደለም። የኔ ዋና ጉዳይ ሌላ አይደለም። ዋና ጉዳይ ከእግዚአብሔር የተቀበልኩት ስጦታ ነው። ምንድነው ዋና ነገርሽ? ለገበያ ማታወጪው፣ ለፍሬንድሺፕ ብለሽ ማትቀይሪው ዋው! ምንድነው ዋና ነገር? ለገንዘብ ብለህ ማትቀይረው፣ ለአሪፍነት ተብሎ በእናንተ አውድ ለማውረድ ብቻ ስል ነው በጣም እንደምንም እያልኩ ወደ እናንተ ለማምጣት መሞክረው። ምንድነው ዋና ነገር? ገበያ ማታመጣው፣ ንጉስ ቢመጣ ማትሰጠው፣ አሪፍ ልጅ ቢመጣ ማትሰጠው፣ ለገርል ፍሬንድ ለቦይ ፍሬንድ ምናምን ብለህ የማትለውጠው፣ ለታይታ ብለህ ለአላፊው ምናምን ብለህ የማትለውጠው፣ ዋና ነገር ሽሽግ የምታረገው፣ ይሄኛውን ቀይረሃለሁ፣ ይሄኛውን ከፈለክ በነፃ ውሰደው፣ ይሄኛውን 10 ብር ከሰጠኝ ሸጠዋለሁ፣ ይሄኛውን በእንትን ቀይረሃለሁ፣ በዚህ ግን እንዳትመጣ።
ባላደራ ሆይ ምንም ቢመጣ የከበረ መሳይ ነገር ቢመጣ የሚያጓጓ የሚመስል ነገር ቢመጣ የተወደደ ነገር የሚመስል ነገር ቢመጣ ይሄ የሚለወጥ አይደለም። ይሄ በምንም የሚለወጥ አይደለም። ይሄ ገበያ የሚወጣ አይደለም። ይሄ ግብይት ላይ ትራንዛክሽን ላይ የሚቀርብ አይደለም። ይሄ በ10 ብር ቀንስለት ምናምን የምትለው አይደለም። ይሄ ዋና ነገር ነው። ኢሪዲዩሲብል ሚኒመም ነው። ዝቅ የሚል ነገር የለውም። ምንም ከዚህ ዝቅ የሚል ነገር የምንደራደርበት አይደለም። ዋና ጉዳይ ዋጋ የምትከፍሉለት ዋና ጉዳይ ምንም ቢሆን ናቡቴን በኋላ ምን እንዳስከፈለው ታውቁታላችሁ። ታሪኩን ሞት ነው። አልሸጥም ብሎ ኤልዛቤል በኋላ ነገር ቀመማ ለእግዚአብሔር እውነት በቆመ ምናምንቴዎች አስመስክራበት እግዚአብሔርን ሰደበ ብላ ነው ያስገደለችው። ሞት ቢሆን ተቀበለው። የአባቶቼን ርስት የእግዚአብሔርን ስጦታ ከመለወጥ በምንም ከመስጠት ሌላ አንድ ክፍል ላሳያችሁ። በዚሁ ዋጋ መክፈል በሚለው ላይ ዘፍጥረት 19 ከቁጥር 1 እስከ 8 ቶሎ ተምረን ነው እንጸልይ ያለኝ ጉጉት ብታውቁ። ዘፍጥረት 19 ከቁጥር 1 እስከ 8 ታሪኩን ቶሎ ብዬ ልንገራችሁ። የአብርሃምና የሎጥ እረኞች መቆራቆስ ወይም መጣላት ጀመሩ። አብርሃም አንድ ሐሳብ መጣ። እኛ ወንድማማቾች ነን፣ እረኞቻችን እየተጣሉ ነው፣ ሀብቱ በዝቷል። ስለዚህ ልንጣላና ልንጋጭ አይገባም። እንለያይ፣ አንተ ወደ ፈለክበት ቦታ ሂድ፣ እኔ ደግሞ መርጣለሁ አለ። በኋላ እንደ እግዚአብሔር ገነት የምትመስል በዓይኑ አይቶ መረጠ። ግን በኋላ በእሳት ድኝ የምትጠፋ ሰዶምና ጎሞራ ነበረች እና ሰዶምና ጎሞራ ኃጢአታቸው ጣራ ነካ፣ ጥግ ሆነ ኃጢአታቸው። በቃ የምታውቁት ታሪክ ነው ብዬ አስባለሁ። እግዚአብሔር አምላክ ሙሉ ሰዶምን ሊያጠፋ ሆነ። በኋላ ግን አብርሃም 50 ሰው ቢኖር ምናምን እያለ እየቀነሰ ዲል አደረገ። ሙሉ ለሙሉ ጠፋ። ሊያጠፋት ወሰነ። አምሶሪ በኋላ እግዚአብሔር አምላክ የሎጥን ቤተሰብ ሊያድን መላእክት ላከ እና ሎጥ ቤት ገቡ። ያገሬው ህዝብ ሊትራሊ ኃጢአቱ ጥልቅ ደርሷል። ዘፍጥረት 19 ከቁጥር 1 እስከ 8 የሎጥን ቤት ሰዎቹ በሙሉ መጡ፣ ከበቡና እንግዳ ሰዎቹን አውጣለን እንገናኛቸው አሉ። ምክንያቱም እነሱ ወንድ ከሴት ጋር መገናኘት አልቆባቸው ወንድ ከወንድ ጋር ሁሉ የጀመሩ ናቸው። ለዚህ ነው የሰዶም ግብር የሰዶም ስራ አሁን ወንድ ለወንድ ግንኙነት ለመፍጠር የሚሞክሩ ሆሞዎችም ግብረ ሰዶማውያን የሚባሉት። አውጣልን አሉ። በደም ስሙኛው ነው። አውጣልን እንግዶቹን አውጣልን እንገናኛቸው አሉ። ሎጥ ምንም ማድረግ አልችልም፣ በቃ ይውጡ አይደለም ያለው። በነገራችን ላይ በእግዚአብሔር ምሕረትና ጸጋ ላይ ቆሜ እንጂ ይሄንን የመስበክ የሞራል አቅም የለኝም። አሁን ቀጣዩን የእውነት ምንድነው ያላቸው ሎጥ? ስሙኝ፣ ወንድ የማያውቁ ሴቶች ልጆች አሉኝ። ሲጀምር እንደዛ ኃጢአት እንደዛ በከረፋበት ማህበረሰብ መካከል ወንድ የማያውቁ ሴቶች ልጆች ማሳደግ ራሱ ሲገርም፣ እንደዛ ኃጢአት ጣራ ወንድ ለወንድ በሚገናኝበት ማህበረሰብ መካከል ደናግላን አሉት። ለካ ማሳበብ አይቻልም፣ ሁሉም ነዋ ማለት አይቻልም። ከዛ ምንድን ያላቸው? እንግዶቹን እንዳትነኩብኝ፣ ግን እነዚህ ወንድ የማያውቁ ሴቶች ልጆች አሉኝ። ቃል በቃል እንደዚህ ይላል፣ እነሱን ላውጣቸው፣ እንደወደዳችሁ አድርጉባቸው። ከሰማይ ለመጣ መልእክት፣ ከሰማይ ለመጣ አጀንዳ፣ ከሰማይ ለመጡ መልእክተኞች እነሱን ከምሰጥ ይልቅ ልጆችን ልስጣል። አሁን ልጆች ዋና አይደሉም እያልኩ አይደለም፣ በጣም ዋና ነው። ምንም አይሰጥም። አንድ ነገር ብቻ ለማስረዳት ስለፈለኩ ነው፣ እንደው በምሳሌነት ለማቅረብ ስለፈለኩ ነው። ሎጥ ግን እነሱን ከምትነኩብኝ ዋናዎቼ ናቸው። ከሰማይ መልእክት አጀንዳ ይዘው የመጡ ናቸው፣ ዋና ናቸው፣ የማላስነካቸው ናቸው። ከባድ ቢሆንም የሚሞከር ባይሆንም
እነሱን ከምትነኩብኝ ምረጥ ከተባልኩ የሆነ 10 እና 20 ደቂቃህን እስከ መስጠት ድረስ ታመልከዋለህ ነው ትሰስታለህ? እናንተ ልጆች ናችሁ፣ ስለ ገንዘብ ምናምን እያወራሁ አይደለም። ትንሽ እድሜን ትንሽ ጊዜን እስከ መስጠት ድረስ ታመልከዋል። ሎጥ ግን ከሰማይ የመጣው እነዚህን እንግዶች ከምትነኩ ዋና ናቸው። ለገበያ እነሱ ማውጣት አልችልም፣ ለወጥ ማውጣት አልችልም፣ ይሄን ማድረግ አልችልም። ባይሆን በጣም ከባድ ቢሆንም በቃ ከጨከናችሁ ልጆቼን ራሱ ውሰዱ። በቃ ትንሽ ተናግሬ አሁን መጸለይ ምንድነው ዋና ነገራችሁ? ምስኪዬ ፐርሰናሊ ምንድነው ዋና ነገር? ምንም ዋጋ የምትከፍልለት ምንም የምታራግፍለት ላንተ ይሁን እንጂ የምትለው ምንድነው ዋና ነገር? ሁለተኛ ነጥቤን ላንሳ፣ መግቢያ ብቻ ስለሆነ ዋና ነገር አሁን ያነሳሁት ከምን አንጻር ነው? ዋጋ ከምንከፍልለት አይደል የኔ ልጅ? አሁን ደግሞ ዋና ነገር ምንድነው? የመጨረሻችሁ የደስታችሁ ጥግ ወይም የሐዘናችሁ ጥልቀት፣ ሁለቱንም ለማሳያችሁ። ዋና ነገር ስትሉ የመጨረሻ ማለት ደስ ሲላችሁ ፍንጥዝጥዝ የምትሉት የመጨረሻ የደስታ ጥግ ጣሪያዬ ይሄ ነው የምትሉት እዝንም ስትሉ የሚያስብላችሁ ዋና ነገር ምንድን ነው? ሁለት ክፍል አሳይቻችሁ ታበቃ። በጣም ብዙ ቦታ ይሄንን በተለያየ አቅጣጫ አገልግያለሁ፣ ግን እችን ክፍል ዛሬም ደግሜ ማንሳት አለብኝ። ዘጸአት 33 የምታስታውሱ ከሆነ ዘጸአት 33 ከቁጥር 1 ጀምራችሁ ተመልከቱ። እግዚአብሔር አምላክ መጣና ሙሴን እንደዚህ ያለው፣ ወተትና ማር ወደምታፈሰው ምድር አገባሃለሁ። ይሄ አንተ አምሮ ሳይሆን ለአባቶች ቃል ወደ ገባሁት ምድር ምን አረጋለሁ? አገባሃለሁ። ፌሩዛውያን፣ ኢያቡሳውያን፣ ኬጣውያን፣ ምናውያውያን እነዚህ አውያን በሙሉ ይሸነፉልሃል፣ አያሸንፉም። በቃ ተስፋ የገባሁልህን አደርግልሃለሁ ያልኩህን እሰጥሃለሁ ያልኩህን አደርገዋለሁ። እሺ ወተትና ማር የምታፈሰው ምድር ትገባለህ፣ ትደላደላለህ፣ የሆነ ኔሽን ትሆናለህ። ጠላት ምናምን መሀል ለማንም ድምጥማጥ ነው የሚጠፋል። ግን አለ እግዚአብሔር፣ ግን ይሄ ህዝብ አንገተ ደንዳና ህዝብ አብሬው ከወጣው አጠፋዋለሁ። እኔ አልወጣም፣ እኔ የለሁም፣ ከነአን ግን አለች። ይገባል? እኔ የለሁም፣ ጠላት ግን ይሸነፋል። እኔ ግን አብሬህ አልወጣም፣ ቃል የገባሁልህን ነገር ግን ሰጣለሁ። እኔ ግን አብሬህ አልሄድም፣ መልአክ ከፊትህ ልካለሁ፣ ይከናወንልሃል። ግን ወተትና ማር የምታፈሰው ምድር ትገባለህ። ኬጢያዊ፣ ኢያቡሳዊ፣ ፌሪዛዊ፣ ራዊ ምናምን በሙሉ ይሸነፍልሃል። ግን እኔ የለሁም። መጽሐፍ ቅዱስ ቃል በቃል እንደዚህ ይላል። ይህንን መጥፎ ዜና ሰምተው ምን ኢያቡሳዊ የተሸነፈ መጥፎ ዜና፣ ኬጢያዊ የተቀጣለ መጥፎ ዜና፣ የተስፋ ቃል የነገርኩህን እጅ ላይ ሰጣለሁ እያለ መጥፎ ዜና፣ አደርግልሃለሁ እያለ ይሄን አዋሳ ላይ ይሄንን አደርግልሃለሁ ምናምን ያለህን እንደዚህ እያለ መጥፎ ዜና። አየህ አሁን ይሄ ነው ነጥቡ። እንዴት ስትል ሙሴ እንደዚህ ነው የሚለው። ይሄ ሁሌ ነው የሚያስለቅሰኝ። በፊትህ ሞገስ እንዳገኘን እንደተቀበልከን ደግሞ ከአህዛብ፣ አህዛብ ማለት ሌላ አይደለም። አህዛብ ማለት ህዝብ የሚለው ሲረባ ነው አይደል? ህዝቦች ነው እኮ አህዛብ። አይ ቲንክ ካልተሳሳትኩ እንደዚህ ነው። ምን እያለ ነው? ከሌሎች ህዝቦች ያንተ መሆናችን የሚታወቀው ዋና ነገር ከነአን መግባት ነው እንዴ? እኛን የሚያስደስተን ሸሚዛችንን አስቀድዶን የነገርከን በምድር ላይ አደርግላችኋለሁ ያልከው ነገር እጃችን ሲገባ ነው እንዴ ዋና ነገር? የሙሴ ክርክር ዋና ነገር
ዋና ነገር ጠላት ሲሸናነፍ ነው እንዴ? አንተ ሳትኖር ያላንተ እኛን የሚያስደስተን ካንተ ውጭ አለ? ከሌላ ህዝብ መለየታችን በፊት ሞገስ ማግኘታችን የሚታወቀው ከነአን ስንገባ ነው እንዴ? የኔ ልጆች ፎርዳት ማተር እኮ ኦልሬዲ እዛ የሚኖሩ ሰዎች ነበሩ። ብርቅ ነው ከነአን። ጠላት እኮ ከዛም በፊትም እኮ እርስ በርስ እየተሸናነፉ ምናምን አለ እኮ። ካልወጣ አንተ ከሌለህ ይቅርብ። የኛ ደስታ፣ የኛ እፎይታ፣ የኛ ዋና ነገር ከተማ አይደለም። የነገርከን ምናምን ትገባላ እሱ አይደለም፣ አንተ ነህ። አሁን ለኛ በሚገባ ወደኛ ሰፈር ላምጣና ልናገር። እንደዚህ ያለ እንደማለት እኮ ነው ሙሴ። እኛን ከሌላ ህዝብ የሚለየን መኪና ስንገዛ ነው እንዴ? እኛን ከሌላ የሚለየን ከሀገር ሀገር ስንዞር ነው እንዴ? እኛን ከሌላ የሚለየን ሱፍ ስለብስ ነው እንዴ? እኛን ከሌላ የሚለየን ቤት ስንሰራ ነው እንዴ? እርግጥ ነው ይሄን ሁሉ የምታደርግ አምላክ ነህ። የጌታ ሲሆን ይለያል፣ ያስፈልገናል፣ እንጸልያለንም። ግን የሚለየን ይሄ ነው፣ ዋናው ይሄ ነው። አንድ ባላተራ ትውልድ ይነሳል። እምነቴ ይሄ ነው፣ ዋናውን ብድግ የሚያደርግ። ለምንድን ነው ጮክ ብላችሁ አሜን የማትሉት? ዋና አያረግም ጌታ ይሄን አይደለም፣ ይሄንን ሁሉ አይሰጥም አይደለም። እኛን ግን የሚለየን ይሄ ነው። አሁን የእውነት እኛን ከሌላ የሚለየን አዳራሽ ነው አይደለም። በሐዋሳ በኢትዮጵያ ደረጃ የተለየ አዳራሽ ነው። እንኳን እግዚአብሔር ይሄን አዘጋጀልን፣ ይሄው ፋሲሊቴት ያደረገ እናንተን ሁሉ መቻል፣ እናንተን ሁሉ መሰብሰብ የቻል ነው። እንደዚህ ሆነው እንደዚህ ስለሆነ አይደል? እግዚአብሔር ይባረክ። ስለዚህ ግን የሚለየን አዳራሽ ነው። ስንት የሚበልጠን አዳራሽ የለም። ፋውንቴን የሚለቅ ውጭ ሀገር ላይቱ ምኑ የሚለይ ልዩነታችን ምንድን ነው? ሀብትና ምናምን ከሆነ በብልግና ዘፈን የሚዘፍኑ ዓለም ላይ አሉ የሚባል መኪና የሚነዱት የቤታቸው ስፋትና የሀብታቸው መጠን እስኪያስገርመን ድረስ ልዩነታችን እሱ ነው እንዴ? አያረግም ጌታ? ወጣኝ ብራዘራ እንዲያደርግልን እንጸልያለን። ይሄ እኮ ባላንሱ እንደጠበቀ ግን ዋና እና ሙሴ ምንድን ነው የሚለው? ካልወጣ አታውጣ። ዋና አንተ ነህ። እሺ ልዩነታችን አንተ ነህ። እሺ ሁልጊዜ ይሄንን ሳገለግል የማደርገውን አሁን አደርጋለሁ። የሚስማማ ሰው ካለ እንደው አጠገብ ያለው ሰው እጁን አውጥቶ እንዴት አወጣለሁ ብለሽ አይደለም። if you really mean it ከልብ ካልክ ሁላችን እሺ። የሚፈቅድ ሰው ብቻ እጆቹን ወደ ላይ ከፍ ያደርግ። ቀኝ እጆቹ ልባርካችሁ ነው። ከተስማማችሁ ጮክ ብላችሁ አሜን ትላላችሁ። እኔ ዛሬ ገና በዚህ እድሜያችሁ ባርካለሁ። የሌለበት ይዘጋበት። እያማረህ ራሱ ቢሆን እየናፈክ ራሱ ቢሆን እንደው በሆነልኝ ብለህ ጓግተህ ራሱ ቢኖር የሌለበት ይቆለፍበት። እዚህ ቤት ትውልድ አለ ወይ? እዚህ ቤት ዋና ነገሩ እግዚአብሔር የሆነ ያለ እግዚአብሔር የማይጥመው ያለ እግዚአብሔር እርካታ የሌለው ሞገስ ሲል እግዚአብሔር፣ ክንውን ሲል እግዚአብሔር፣ ደስታ ሲል እግዚአብሔር፣ ውጤት ሲል እግዚአብሔር፣ ያለ እግዚአብሔር ይቅርብኝ የሚል ያለ እግዚአብሔር አይሁንልኝ የሚል ያለ እግዚአብሔር ይቆለፍበት የሚል እኔ ዛሬ እኔንም ጨምሬ አውጃለሁ። የሌለህበት ይዘጋበት። የማታውቀው ይዘጋበት። አንተን የማያከብር፣ አንተን የማያስደስት፣ አንተን የማያሳይ፣ አንተ የሌለህበት፣ አንተ ደስ የማትሰኝበት ይቆለፍበት። ዋናችን አንተ ነህ። የልዩነታችን ምክንያት አንተ ነህ። መጓደጃችን አንተ ነህ። የምናሳየው አንተን ነው። በቃ ዋና አንተ ነህ። የመጨረሻ ደስታዬ የናዝሬቱ ኢየሱስ፣ የመጨረሻ እርካታዬ ኢየሱስ፣ የመጨረሻ እረፍቴ ኢየሱስ፣ የመጨረሻ ደስታዬ ኢየሱስ። የሌለህበት ይቅር፣ የሌለህበት ይቅር፣ የማታውቀው ይቅር፣ ያልፈቀድከው ይቅር።
አንዴ እንደዚሁ እንዳላችሁ ለምን እንደዚያ እናደርግም? ምልክት እንዲሆን አዋሳ አየር ላይ እኔ ዋናዬ አንድ ነው። እኔ ሌላ አይደለም ማቀው። አንዳንዴ ስደክም ልታይ ይችላለሁ። ስደናቀፍ ታይቼ ሊሆን ይችላል። ሲያቅተኝ ታይቼ ሊሆን ይችላል። ግን አንድ የገባኝ እውነት አለ። አንድ ማልዋሸው እውነት አለ። አንድ የተሸነፍኩለት፣ አንድ የተንበረከኩለት እውነት አለ። አንድ ወዳጅ አለኝ። አንድ ያፈቀረኝ አለ። አንድ የሞተልኝ አለ። አንድ ዋና አለ። አንድ የወደድኩት አለ። አንድ እንድኖርለት የምፈልገው አለ። አንድ ዋና የምለው አለ። እንደዚህ ብሎ የሚያምን ሰው አዋሳ አየር ላይ ይሄንን ስም ጮክ ብሎ ይጥራው። ማን አላችሁ? በጌታ ይታወጅ። ማን አላችሁ? አንዴ ተናገሯ፣ አውጇ አንድ ጊዜ። ስሙኝማ፣ ጠላት ይደንግጥ። ትውልድ አለ፣ ያመረረ አለ፣ በፍቅሩ የተሸነፈ አለ፣ ኢየሱስ ብቻ ያለ አለ፣ ያለ እርሱ የማይጥመው አለ፣ ዋና ያለ አለ። አንዴ ጮክ ብለህ ኢየሱስ ኢየሱስ። እሺ ደግሞ አንድ ክፍል ፈጥኜ ላሳያችሁ። አሁንም በዚሁ የደስታችሁ ዋና የሐዘናችሁም ከሆነ ካዘንም ዋናም ይሆን አየ ጠላት እየመጣ የሆነ ነገር እንደዚህ እያደረገ ማያስደነግጠው ትውልድ እንትን ጫማዬ እዚህ ጋር ተቀደደ ምናምን ብሎ የማያላዝን ትውልድ በጣም ሲሊ የሆነ ነገር አይቶ ምስጌ እኮ እንደዚህ አየኝ ብሎ ከቸርች የማይቀር ዋና ያለ ኢየሱስ አለ፣ ያፈቀረኝ አለ፣ የተሸነፍኩለት አለ፣ የምኖርለት አለ። እንትን የሚመች ነገር እየጠበቀ ብቻ የተደላደለ ብቻ የሆነ ደስ ያለ ቀን ብቻ የሆነ ነገር ባለ ብቻ የሆነ ኮንፈረንስ ላይ ምናምን ብቻ ሳይሆን ባይመችም አንዳንድ ጎዳና ባይመችም የሚመች ኢየሱስ አለ። የተቀበለኝ ኢየሱስ አለ። ዋናዬ ግን አለ። ያልተለየኝ ግን አለ። የምኖርለት ግን አለ። እሺ አንዴ መልእክቴን ማሰር ስላለብኝ ምስኪዬ እኔ ወንድሜ መልእክቴን ማሰር ስላለብኝ ዋና የምንለው ምንም ዋጋ እስከ መስከፈል ደግሞ ዋና የምንለው የደስታችን ጥግ ወይም ደግሞ በጣም ካዘንም ዋና በቃ አልችልም በቃ ምንል አንደኛ ሳሙኤል ምዕራፍ 4 ላስታውስ። ይሄን መናገር አለብኝ። አንደኛ ሳሙኤል አሁን የምታስታውሱት ታሪክ ነው። አፍኒንና ፊናስ አሉ፣ ካህን መሳይ ነገሮች፣ የኤሊ ልጆች። ሁሉ ነገር አለ፣ መቅደስ አለ፣ ሜንጦ አለ፣ እንስራው አለ፣ አፍላሉ አለ፣ ሴሬሞኒው አለ፣ ሁሉ ነገር አለ። ሁሉ ነገር አለ። ግን መጽሐፍ ቅዱስ ቃል በቃል እንደዚህ ይላል፣ ማይ ሎርድ የእግዚአብሔር ቃል ግን ብርቅ ነበር ይላል። አይገርምም? ሁሉ እያለ አሉነ አፍኒንና ፊናስ፣ ሴሬሞኒው ይከናወናል፣ ሁሉ ነገር ይደረጋል። ግን የእግዚአብሔር ቃል ብርቅ ሲሆን ትውልድ በእግዚአብሔር ቃል ጠኔ ሲበላ አዛምጄ ልናገር። እኔ ስለ ሁሉም ሳይሆን ግን ጥቅልል ያለ ሐሳብ እንድትይዙ ነው የኔ ልጆች፣ ተጠንቅቃችሁ ስሙኝ። ምን እንደማለት ነው? ሱፍ አለ፣ ፑልፒት አለ፣ አዳራሽ አለ፣ ላይት አለ፣ ጭስ ሁሉ አለ፣ ሁሉ ነገር አለ። ግጥማዊ ስብከት አለ። እተተን ተተታን ተተን ተተተታ እተን ተተተተን ተተን ተተተታ። ግን እንደዚህ ሴሬሞኒ እየተደረገ ያ ህይወት ለዋጭ ሆነ፣ ያ የሚወቅስ ያ ትውልድን ወደ ክርስቶስ ኢየሱስ መልክ የሚያመጣ የእግዚአብሔር ቃል ብርቅ ሲሆን ልክ ዝም ብሎ እንደ አንድ መዝናኛ ፕሮግራም ግር ተብሎ ተገብቶ ግር ተብሎ ሲወጣ ሰሞኑን ጽፌያቸው ነበር። አንድ ሮበርት ኦን ስማቸውን ሙሉ ለሙሉ አላስታውስም። አንድ ሽማግሌ ሰውዬ ናቸው። ጉባኤ ውስጥ እንደዚህ እያሉ ይሞግታሉ። የእግዚአብሔር ቃል እሳት ተብሏል ይላሉ። የእግዚአብሔር ቃል ሰይፍም ተብሏል ይላሉ። የእግዚአብሔር ቃል መዶሻም ነው ተብሎ ተገልጧል ይላል። እንግዲያው ነው የሚሉት እኚህ ሰውዬ መዶሻ ከሆነ ነርቶን ያልተገባውን ግንባታ ካላፈረሰ እኛን ደግሞ ዝቅ ካላደረገ ትሁታን ካላደረገ ጉባኤ ውስጥ ምን ቢወራ ነው ይላል። እሳት ከሆነ ገለባውን ካልበላ እኛን ኢግናይት ካላደረገ ካልለኮሰ ምን እየሰበክነው ነው ትውልዱን ብለው ይሞግታሉ። የእግዚአብሔር ቃል ሰይፍ ከሆነ ይላሉኝ ሰውዬ ጅማትና ቅልጥምን መንፈስና ነፍስን ሰንጥቆ ካልገባ
ካልበሳ ምን እያወራን ነው ትውልዱን ይላል። ስሙኝ እስቲ ትንሽ ጠጋ ብዬ ልናገር። እኔ አንድ ጊዜ አዲስ አበባ እዚህ እናንተ ከተማ ልጅ ነው። ሰማይ ዙፋኑ ምድር የእግሩ መረገጫ የሌለውን እንዳለ አድርጎ የሚጠራ ለሞተው ሕይወትን የሚሰጥ የአብርሃም አምላክ እግዚአብሔር ጋር ደርሼ መጣው ብለህ እንዴት እንደገባኸው እንደዚህ ብለህ ትወጣለህ? የሆነ ነገር ካልነካ የሆነ መዶሻ ካልተገባ ከሕይወት ክፍል ላይ ገንጥሎ ካልጣለልህ የሆነ የታበይክበት አካባቢ ላይ ወይ መስተካከል ያለብህን ምትታርጎ ካልሰበረ የሆነ ውስጥህን ነክቶ እንባንባ ካላረገ የሆነ ሳምቲንግ ካላመጣል ሊትራሊ ስለማልቀስ አይደለም ማወራው። ኤኒዌይ በኋላ ታቦቱ ተማረከ። እግዚአብሔር አሳልፎ ሰጥቷቸው ነበር። ኤሊ ሰማ። ጨርሻለሁ። ኤሊ ሰማ። ልጆችህ ሞቱ፣ ታቦትም ተማርኳል አሉት። ኮምቦል ላይ ወድቆ አንገቱ ተሰብሮ ሞተ ይላል። በዚህ ጊዜ የፊንሃስ ሚስት ምን ሆና ነበር? ጸንሳ ነበር። እና በዚህ ጊዜ ምጧ ተፋፋመ፣ ወለደች። ስትወልድ አዋላጅ ምን አሏት? ደስ ይበልሽ ወንድ ልጅ ተወልዷል አሏት። ለአይሁድ ወንድ ልጅ ተወለደ ማለት እኮ ጠቅላይ ነው። ለኑሃሚን አሁን ሩት በወለደች ጊዜ እንዴት ደስ እንዳላቸው ወንድ ልጅ ተወለደልሽ። አሁን ስሙኝ፣ ይሄን እኮ አሁን ወደ ቀድሜ መልእክት ይመጥቻለሁ። ዋና ነገር የደስታችን ወይ የሐዘናችን የፊንሃስ ሚስት ወንድ ልጅ ተወልደልሻል፣ በቃ ደስ ይበልሽ አለ። እውነት ኡፋይ ጌታ ገላገለኝ አላለች። ወንድ ልጅ ተወለደ፣ ታቦት ተማርኩ፣ ልደሰት፣ በዚህ ልደሰት። አፍኒን፣ ፊናስ፣ ኤሊ ሞተው ካቦድ ማለት የከበደ የእግዚአብሔር ክብር ለቆ ወንድ ልጅ ተወለደ ብዬ ልጽናና? በዚህ ልደሰት? ስም አውጡልኝ፣ ክብር ለቀቀ በሉት፣ ኢካቦድ በሉት። ምን ያልሽ ነው አንቺ ሴት? የኔ ደስታ በወንድ ልጅ የሚጽናና አይደለም። ዋናውስ የእግዚአብሔር መገኘት ታቦቱስ አላፋና ማሶክሮ ዶቦይ። ምን እያልሽ ነው አንቺ ሴት? የኔ ዋና ነገር ደስታ። ወንድ ልጅ ደስ አይልም እያልኩ አይደለም። በመውለዴ ደስ አይለኝም እያልኩ አይደለም። እኔ ነኝ እንደዚህ ኤክስፕረስ እያደረኩ ያለሁት። ግን ታቦት ተማርኩ፣ በዚህ ልጽናና፣ በዚህ ልደሰት። ባሌ ሞቶ፣ አማቴ ሞቶ፣ የባሌ ወንድም ምናምን ሞቶ፣ በዚህ ልደሰት? ጨርሰው። ምንድነው የመጨረሻ ደስታችሁ? ምን ስትጎርሺ ነው ፍልቅልቅ የምትዩ? ምን ሲሳለጥ ነው ርክት የምትለው? ምን ስታገኝ ነው የመጨረሻ በቃ እንደሞላለት ሰው ምናምን የምትለው? ዛሬ ናፍቆቴ ነው። አንድ ዋናው እግዚአብሔር የሆነለት ትውልድ እንትን እየለበሰ ራሱ የማይሞቅ እንትን ቢመጣ ቢዝነስ ቢሰራለት፣ ቢዝነስ ቢሳለጥለት ደስ የሚለው፣ ትምህርት የሆነ ቦታ ቢደርስ ደስ የሚለው፣ ትዳር ቢይዝ ቢያገባ ቢወልድ ደስ የሚለው፣ ቸርች የተለያየ ቦታ ምናምን ቢያገለግል ደስ የሚለው። ግን ከዚህ ሁሉ በላይ ዋና የሚሆንበት የእግዚአብሔር መገኘት የሚያበሳጨው ዝም ብሎ ቁንጥንጥ የሚያደርገው የታለ የአባቶች አምላክ? የታለ የማለዳው የናዝሬቱ ኢየሱስ? የታለ የሐዋርያቱ ጌታ? የታለ ካታኮምቦ ላይ እንደዛ በፍቅርህ ያበዱልህ? የታለህ ጌታ? የታለ የናዝሬቱ ኢየሱስ? አባቶች ዋጋ የከፈሉልህ ያነበብኩ የመጽሐፍ ቅዱስ የናዝሬቱ ኢየሱስ በዘመኔ የኔ አባት በዘመኔ በትውልድ መካከል አንድ ጀግና ዛሬ እግዚአብሔር አይቀሰቅስም ብለህ ነው? ዋና ነገሩ ልብስ ያልሆነ፣ ዋና ነገሩ መጠጥ ያልሆነ፣ ዋና ነገሩ ምድራዊ ምቾት ያልሆነ፣ ዋና ነገሩ ስም ዝና ያልሆነ፣ ዋና ነገሩ ምድር ላይ ያለ ነገር ብቻ ያልሆነ፣ ዋና ነገሩ የሰማይ አጀንዳ፣ ዋና ነገሩ የእግዚአብሔር መገኘት።
ልጆች ስለሆናችሁ ሚስ አንደርስታንድ እንዳታደርጉ ስለምፈራ ነው መደጋግመው። ለምድር ጉዳይ ምንም አያረግም ጌታ እያልኩ ነው። ግን ከሱ ሁሉ በላይ ዋና ነገር በቃ ከሌለህ ደስ አይለኝም የሚል የማይረካ ድብልቅልቅ ባለ ኮንፈረንስ መካከል የሚጠይቅ አንተስ? አሁን ዛሬ ራሱ ከዚህ ጥግ ዘገዛ ጥግ እንደዚህ እየተመላለስኩ ምናምን ነው እየሰበክ ያለሁት። ቶኔ አለ ምናምን ጀስቸሬ ምናምን አለ። ጥቁር ቲሸርት አሪፍ ነው፣ ደስ ይላል። አወራረ ደስ ይላል። መሀል ላይ ታስቃለህ። እናቃለን ቲክቶክ ላይ ምናምን እየሰበክ ነው። ግን ከዚህ ሁሉ ደግሞ ኢየሱስስ ዋናውስ ምን ይዘመጣ? መጋቢ ፍፄ ምን ይዘመጣ? ሳቁ ደስ ይላል፣ የሆነ ነገር ደስ ይላል። ዋናውስ ኢየሱስስ? ሰልዬ እንደምትመጣ ሰምቻለሁ። እኔ በጣም ወዳጄ ነች። ነገ ስትዘምር በዝማሬው መካከል፣ በዝላዩ መካከል፣ በእልልታው መካከል ደስ ይላል። አዎ የሚጠይቅ ግን ዋናውስ ኢየሱስስ? እንትኑ ደስ ይላል፣ እንትኑ ደስ ይላል፣ የሆነ ነገር ያለው ደስ ይላል፣ ሁሉ ነገር ደስ ይላል። አንተስ? ዋናውስ አንተስ? ለዝጋ በዚህ ዋና ነገራችሁ ምንድነው? ዋጋ የምትከፍሉለት እስከ መጨረሻ። እናንተ አትችሉም በእግዚአብሔር ጸጋና በእግዚአብሔር ምሕረት። ግን ምንም ቢሆን በቃ ዋና የምትሉት ኢሪዲዩሲብል ሚኒመም ከዚህ በታች ሊወርድ በዚህ አይ በቃ የምትሉት ገበያ የማታወጡት የማትቀይሩት ዋና ነገራችሁ ምንድነው? የደስታችሁ ጥግ የሐዘናችሁም ጥልቀት ከሆነ ብስጭትም ካደረጋችሁ ያቺ ሴት እንዳለችው ወንድ ልጅ ተወለደ ብዬ ልደሰት፣ ጥሩ ነው ወንድ ልጅ። ክብርስ? ታቦቱስ? ሶስተኛና የመጨረሻ ዋና ነገር ከምን አንጻር? ከመጓደድ አንጻር አይደል ያልኩት? መጀመሪያ ከመጓደድ አንጻር ምን ዋና ነገር? ለምሳሌ ራስን ስታስተዋውቅ how do you identify yourself? ራስን ስታስተዋውቅ እንትን መጓደጃ የኢየሱስ ልጅ ነው ወይስ ከጫማ ትጀምራለህ? ባይዘው የእንትን ብራንድ ምን ዋና ነገር? መጓደጃ መታያ። ስንት መድረክ እንዳገለገልክ ነው የሆነ ነገር ምናምን ብልጭልጩ ነገር ምናምን ነው እንትን። ሌሎች እኮ ያስፈልጉም እያልኩ አይደል? ምናልባት ካስፈልጉ ግን ዋና ነገር መጓደጃ አለኝ። እሺ የምትለው የምታስቀናበት ሰው እንትን አለኝ ምናምን ብሎ ሲደረድ ዋና ነገር ባይዘው እኔ ደግሞ ብለህ የምትናገር ዋና ነገር ምንድን ነው? እኔ ማለት የእንትንና የእንትን የፕሬዚደንት የእንትና ልጅ ነኝ ነው መጀመሪያ ፊት ላይ የሚመጣው። የእንትን ህንፃ ባለቤትና ጥሩ እኮ ነው ይሁሉ ጠንክሮ የሰሩ ሰዎች ናቸው ከሆኑ እንደው በቀና መንገድ የመጡ ነገሮች ከሆኑ እሱ ነው ፊት ለፊት መጀመሪያ እንትን ገጭ የሚለው ስትተዋወቅ ነው የሚመጣበት። የእንትኑ የትልቁ ቸርች ምናምን ነው የሚመጣ የፓስተር እንትና ምናምን ነው የሚመጣበት ነው ወይስ ሌላ አለ? መጓደጃ ዋና የምታሳየው እንደ አጉዬ መዝሙር ለሰው ማሳየ አልማዚ ጌጤ ዋና ነገር ሰዎች ከጠየቁኝ ኑ ላሳያችሁ ብለው ይልኝ ብለው ዋና ነገር መጓደጃ። በዚህ ልዝጋው። ዘኍልቍ 14 የእግዚአብሔር ዘኍልቍ 14 ከቁጥር 1 ጀምሮ ያዙ። የመጨረሻ ጥቅስ ነው። ምናልባት አንድ ሁለት ነገር አነሳለሁ። በእርግጥ ዘኍልቍ 14 ከቁጥር 1 ጀምሮ የእግዚአብሔር ሰው ሙሴ በቃዴስ በርኔ 12ቱን ሰዎች ላከ እንዲሰልሉ። ሲመለሱ ምን አይተው ተመለሱ? ኔፍሊም አይተው ተመለሱ። 10ሩን ልብ አወረዱ። በእነሱ ፊት ምንድነን አሉ? እንዳንበጣንን። ሁለቱ ግን ልዩ መንፈስ የነበረባቸው ካሌብና ኢያሱ ምንድነው ያሉት? ያየነው መረጃ ልክ ነው። ኔፍሊሞች አሉ፣ በጣም ግድንግድ ናቸው ፊዚካሊ ሲታዩ። ስሙኛው ዋናው ነገር ግን ሳይዛቸው አይደለም።
ዋናው ነገር የኛም ቁመት አይደለም። ዋናው ነገር የኛም ፊዚካል አፒረንስ አይደለም። ዋናው ነገር የጠላታችንም ግዝፈት አይደለም። እና ምንድነው ዋናው ነገር? ብቻ እግዚአብሔር አብሮን ይኑር እንጂ አሁን ዋናው ነገር የጠላት ድንፋት አይደለም። አሁን ዋናው ነገር ግዝፈቱ አይደለም። አሁን ዋናው ነገር ሌላም ያስፈራራ አይደለም። ዋናው ነገር አንድ ነው። እግዚአብሔር ከኛ ጋር ካለ አሁን ዋናው ነገር ኪሴ ውስጥ ያለው አይደለም። አሁን ዋናው ነገር ያኛውና ይሄኛው አይደለም። አሁን ዋናው ነገር እንትኑና እንትኑ አይደለም። ዋናው ነገር እግዚአብሔር ካለ አየመጓደጃ አየመበርቻ እሺ ክብር ለኢየሱስ ይሁን። ጨረሱ መልክቴን። ከዛ ዛሬ ነገ ይሄንን ነው በጣም ወደ ዋናው ማን ነው እያልን ነው የምንሄደው። ግን ዛሬ እቺን ያዙልኝ የኔ ልጆች። ዋና ነገር ጠይቁ። አሁን እረፍት ሰዓት ላይ ስንወጣ ጸልየን ስንወጣ እንደው ዝም ብለን ተላቅሰን ጮኸን ምናምን ፕሮግራም አድርገን ሳይሆን የእውነት የህይወት ዘመንሽ ጥያቄ ግን ምንድነው? እኔ ዋና ነገር የእውነት እስከ 9ኛ ክፍል ድረስ ምን ነበር ዋና ነገሬ? አሁን ካምፓስ ስገባ ምንድነው ግን ዋና ነገሬ? ማለት ምንም ነገር ቢመጣ የመጨረሻ ዋጋ የምከፍልለት ዋና ነገር ግን ምንድነው? እኔ አልችልም፣ በምን ጉልበቴ እችላለሁ፣ ግን ጸጋውና ምህረቱ ይረዳኛል። ግን ምንድነው ዋና ነገር? ይሄ በቃ ማለት አኖና አይ በእንትኑ ልቀይርህ አልችልም ብለው ዋጋ የምከፍልለት ደግሞ በሌላ እንት ደስ የሚያስደስተኝ እዝንም ካልኩ የሚከፋኝ ዋና ነገሬ ግን ምንድነው? ሶስተኛና የመጨረሻ መጓደጃዬ ግን ምንድነው? እማሳየው አለኝ የምለው እሱ ካለ ምንም አይመጣም የምለው። አንደኛ ነገሥት መጽሐፍ ምዕራፍ 1 ብታስታውሱ ከሆነ የአጊት ልጅ አዶንያስ እነግሳለሁ አለ። 50ዎቹን ከፊት ላከ፣ መለከት አስነፋ፣ የጦር አለቃውን ያዘ፣ ካህኑን ያዘ። የጨረሰ አይመስልም? ዋናው ነገር መቼ ሆነ? ዋናው ነገር ምስግዬ መች ተፍተፍ ሆነ? ዋናው ነገር መች መለከት ማስነፋት? ዋናው ነገር መች አለሁ ማለት ሆነ? ምንም አካባቢው ላይ የሌለ እኮ ሰለሞን እኔስ ያላለ ሰለሞን ነው ከእናቱ ከቤርሳቤ ጋር በፈንታ የሚነግሰው እሱ ነው ይላል። በነያስ ያውን በኋላ ተናገረ። ብቻ እግዚአብሔር ይበል አለ። ምክንያቱም የጠላት ጩኸትም አይደለም ዋናው ነገር፣ የንጉስ ፍላጎትም አይደለም ዋናው ነገር እግዚአብሔር ያለው። እቺን ብዬ ጸልዬ ልሸኛቸው ይበቃናል። አይ ቲንክ ሳንደርስ አንቀርም። ለበኋላ ማስተላለፊያ እንዲሆነኝ ዋና ነገር ዮሐንስ ወንጌል ምዕራፍ 4 ላይ ጌታ ኢየሱስ ክርስቶስ በሰማርያ ያልፍ ዘንድ ግድ ሆነበት ይላል። ቁጥር 1 በሰማርያ እንዲያልፍ ግድ የሆነበት ጂኦግራፊያዊ አቀማመጥ አይደለም፣ ማህበራዊ ጉዳይም አይደለም። አንድ የሆነ ዋና ጉዳዩ ነበር። ኤንዌይ መጣ። ምንም አላነሳም አሁን ጊዜም ስለሌለ። ያችን ሴት አገኛት። 5 ባል ምናምን የምታውቁት ታሪክ አወራት፣ ነገራት ምናምን እንጃ መሲዮን ጉዴን የነገረኝን እዩልኝ እያለች ከተማ ሄደች እና ደቀ መዛሙርቱ ሲመጡ ከሴት ጋር እያወራ ነው። ግራ ገባቸው። ከዛ ምግብ ግዙ ብሎ ስለላካቸው በቃ በዚህ ነው የምዘጋው። ምግብ ግዙ ብሎ ስለላካቸው ብላ አሉት። ከዛ ጌታ በላሁ አላቸው። በላሁ አለ። ሳትስፋይድ በቃ አይጠግም። በቃ አገኘው በላሁ። እነሱ ቀጥታ ነው የወሰዱት። ሰው አመጣለት ማለት ነው። ሰው አምጥቶለት በልቶ ነው ማለት ነው። ጌታ እንደዚህ አላቸው፣ የኔ መብል እኮ የአባቴን ፍቃድ ማድረግ ነው። የኔ ዋና ነገር እኔ ጠገብኩ ምለው፣ እኔ ደስ የምሰኘው፣ እኔ ርክት ምለው፣ እኔ ሳትስፋይድ ሆነው በሌላ በምንም አይደለም። የመጣሁበትን ዓላማ አኮምፕሊሽ ሳደርግም ዛሬ በሰማርያ ማለፍ ግድ ያለኝ፣ ዛሬ በሰማርያ እንዳልፍ ግድ የሆነብኝ ሌላ ሳይሆን እችን አንድ ሴት ማግኘት ነው። ከጀርባዋ ከተማ አለ። ዋና ነገር የአባቴን ፍቃድ መፈጸም ነው። ቀራኒውን እያየ ጎልጎልታን እያየ እቺ ጽዋ ከኔ ትለፋል። ወዲያው ግን አሁን በተነሳውበት ቶፒክ መሰረት ኤክስፕሌን ለማድረግ ሞክር። ዋናው ነገር ግን እሱ አይደለም። ዋናው ነገር
አደር እሱ አይደለም ዋናው